አብይ እንደዛ አይነት ፕሮፖዛል ቢያቀርብ ወይ ደግሞ 60%ን የአማራ ክልል ካቢኔ ውሰዱና እኔ ፖሊሱን አልሰጥም መከላከያውን አልሰጥም ምናምን ብሎ በዚህ ራሱ ድራማ ቢደራደሩ ዋጋ የለው ተበሉ ማለት ነው። ምን ለማለት ነው? ይኸውልህ በችርቻሮ የሚመጣ ነገር የለም። በአንድ ግለሰብ አይደለም ፋኖ ራሱ ብቻውን መደራደር ዋጋ የለው። ለአማራ ህዝብ ወርቅ አይዘንብም። ለኢትዮጵያ ህዝብ ፍትህ አይመጣም። ኦኤልኤ የኦሮሞ ነፃነት ሰራዊት ለብቻው ተደራድሮ ኦሮሚያን ብረከብ ምንም አይነት ለኦሮሚያ ህዝብ የሚዘንብ ማር የለም፣ ጥይት ነው እንጂ። በችርቻሮ የትግራይንም አየን አይደል እንደ ፕሪቶሪያ አግሪመንት ምን አመጣ? ምንም። ለትግራይ ህዝብ ረሃብን ነው ያመጣ፣ ምንም። ስለዚህ በችርቻሮ ይቅር፣ በግለሰብ ይቅር፣ በማስረሻ ወይ ደግሞ ጃልሰኝ በችርቻሮ በየክልሉ ራሱ የሚደረግ መፍትሄ አያመጣም። ለህዝቡ ምንም አይነት እፎይታ አያመጣም። ጦርነቱ ይቀጥላል። አንዱ ከገባ ሌላው ጫካ ይገባል። ምንም ጥርጥር የለም። ስለዚህ በችርቻሮ ሳይሆን አንድ ላይ ሆኖ ነው አብይ ከሁሉም ጋር መደራደር ይችላል። ከሆነ ከሁሉም ጋር መደራደር አንድ ላይ ሆኖ ሁሉም ኢትዮጵያውያን አንድ ላይ ሆኖ ከአብይ ጋር መደራደር፣ አብይ እንደዛ የሚያምን ከሆነ ያ ነው የሚያዋጣ። ነገር ግን አብይ በዚህ አያምንም። አብይ ማንስ ያምነዋል? እውነት ዶክተር ሚልኬሳ አብይ እኮ እንግዲህ በፕሪቶሪያው ከሸፈ፣ የታንዛኒያው ከሸፈ፣ አሁን የማስረሻም የከሸፈ ነው። ቀድሞኑ እንደመጣ የተጨናገፈ ድርድር የሚባል እጅ መስጠት ሌላም ስም ካለው ግን ከዚህ በኋላ አብይን ማን ያምናል? አብይን አምኖ ትጥቅ መፍታት አይደለም እንደው ላፍታም በዚህ በድርድር ስሜት ውስጥና ሙቀት ውስጥ የሚገባ ሊኖር አይችልም። ይሄ በዚህ መልኩ የሚገባ ካለ ምናልባትም የዘመኑ ቂል ነው ብሎ መውሰድ ካልተቻለ በስተቀር ምንም የሚያገኘው የፖለቲካ ትርፍ የለም። የኪሱን ሊያደልብ አሁንን ማስረሻ ሰጤ ምናልባት ደና ቤት ደና ሸሚዝ ሊቀይር ይችላል፣ መኪና ሊሰጠው ይችላል። ከዛ ባለፈ ግን የአማራ ህዝብ ስቃይ አሁንም ይቀጥላል። እንደው ወደ ታየ ደንዳ ልምጣ። ዶክተር ሚልኬሳ ታየ ደንዳ 7 ዓመት ከ2 ወር ተፈረደበት። እንግዲህ 6 ወር አያሳስርም የተባለ ምክንያቱም የጦር መሳሪያ በቤት ተገኝቷል ነው። ያ መሳሪያ እንዴት እንደመጣ ከአብይ አህመድ ጀምሮ ሁሉም ያውቃል። ራሱ አብይ አህመድ ነው መሳሪያ ታጠቅ ያለው። ትግራዮች ህዋቶች ሊገሉ ይችላሉ፣ ሸኒዎች ሊገሉ ይችላሉ በሚል ታየ ደንዳን እንዲታጠቅ ሐሳብ ያቀረበ ሌሎቹ የሚያውቁት ዛሬ ምን አዲስ ነገር ተገኝቶ ነው? ለዛውም ከባድ የተባለው በዚህ ወንጀል ከባድ የተባለውን ቅጣት ነው የተሰጠውና ከምንም በላይ ደግሞ ከቅሊንጦ ማረሚያ ቤት እየደበደቡ ወደ አባ ሳሙኤል የኢትዮጵያ ጓንታናሞ የሚባል ነው። በጣም አደገኛ የሆነ እስር ቤት ነው። እዛ እንዲገባ ተደርጓል። እንደው የታየን የፍርድ ሂደት እንዴት አየው? ያው የሚጠበቅ ነው። በአብይ ደረጃ የሚጠበቅ ነው። ከዚህም የከፋ ታየም ተናግሯል። አሁን ምንድነው ይኸውልህ አሁን መሳሪያ ከቤት ተገኘ ገወጥ ነው ምናምን አንድ ክላሽ ነው ከሱ ጋር የተያዘው። አመራር ስትሆን እንደው መሳሪያ ትይዛለህ አንተ። የታየ ጉዳይ ደግሞ ሚኒስቴር ነው። ሚኒስቴር ሆኖ አብይን ሲያገለግልበት ጊዜ ራሱ ጠርቶ ሊገሉ ይፈልጋሉ ብሎ 7 ጥበቃ አደረገለት ከ7 ክላሽ ጋር ሚኒስቴሩ ነው። ታየ ሰላም ያስፈልጋል፣ ተደራደርና ወንድሞቻችን ይግቡ፣ ተደራደር፣ ጦርነት አቁም፣ በቃ ኢትዮጵያውያን በቃ ጦርነት ይቁም ብሎ ታየ መናገር ሲጀምር
7ቱንም ጥበቃዎችን አነሳ። ከዛ ታየ ከስልጣን አልተነሳም ባይዘው በዛን ጊዜ አብይ ጋር ገብቶ ራስህ እኮ ነው የነገርከኝ ሊገሉኝ ይችላሉ ብለኸኛል ራስህ ሊገሉ ነው ብለኸኛል አንተ ጠቅላይ ሚኒስቴር ስለሆንክ ታውቃለህ ማን እንደሚገለኝ ታውቃለህ ለምንድን ነው ጥበቃ የምታነሳ ስጠኝ መልስልኝ 7ቱንም ብሎ ጠይቀው እኛ አንገልም ከሞትክ ደግሞ ምንም አያገባኝም እሱ ራሴ ጉዳይ ነው ብሎ ለታየ ተናገረ። ይሄ ምን ማለት ነው? እኛ አንገልም ከሞትክ ደግሞ አያገባኝም። ስለዚህ አብይ ምን እንደሚያስብ ይታወቃል። ከዛ በኋላ ከታየ ጥበቃ ካነሳ በኋላ 3 ጊዜ የግድያ ሙከራ ተደርጎበታል ታየ ላይ ታየ ራሱ ተናግሯል። 2 ጊዜ አዳማ 2 ጊዜ አዲስ አበባ 1 ጊዜ አዲስ አበባ ግርታ ማን ነው ይሄን ግድያ ታየ ላይ የሚወክረው? መጀመሪያ ጥበቃውን ያነሳ ሰው አብይ አህመድ ግድያ ሙከራውን ታየ ላይ አካሂዷል። ታየ ወዲያውኑ ምንድነው ያደረገ? ፌደራል ፖሊስ ኮሚሽን ምክትል የወንጀል መከላከል ላይ ያለው መላኩ ፈንታ እሱን ጠይቀው የሰላም ሚኒስቴር በዛን ጊዜ የነበረው ብናልፍ አንዱዓለምን ነግሮ በቃ መያዝ አለብኝ ብሎ አንተ ሚኒስቴር ከሆንክ ባይዞይ እንደው አንተ ክላሽ አይደለም እኮ የተወሰነ እንደው ኒውክሊየር ነገር ራሱ ብትታጠቅ እኮ ሚኒስቴር ሆነ ወንጀለኛ ነህ አትባለም። እንደው ኢትዮጵያ ውስጥ እኔ ልንገር አብይ አህመድ የኦሮሚያ ኦዲፒ በነበረበት ጊዜ የኦዲፒ ጽፈት ቤት ኃላፊ በነበረበት ጊዜ አብይ ራሱ 2 ክላሽ 2 ሽጉጥ መኪና ውስጥ አድርጎ ነው መኪና የሚነዳ። የሆነ ጊዜ ከሱ ጋር እሱ ጀርባ ቁጭ ብዬ እስከ ኢሊሊ ሆቴል አብረን ሄደን ነበር። 2 ክላሽ እና 2 ሽጉጥ ይሄንን ማንም ሰው ፖሊስ 4 ጠመንጃ አያስታጥቅም። ከተለያየ ቦታ ይዞ ነው በቃ ባለስልጣን ስለሆነ ማንም ሰው አይጠይቅም። ባለስልጣን ከሆንክ እኮ አረተው አትጠየቅም። እንደው ይሄ ታወቀ ነው። እዛው ስለነበርኩ ነው ማወራ ገብቷል። አሁን የታየ ባለስልጣን ሆኖ እንደው ችግርም መሆን አልነበረበትም። የታየ ችግር ጠመንጃ በመያዙ ሳይሆን አልሞትም ብሎ ራሱን መጠበቁ ነው። ከግድያ ሙከራዎቹ ራሱን ማትረፉ ነው የታየ ወንጀል። ለምን አልሞትክም እኮ ነው ይሄ መሞት ነበረብህ ብሎ ነው አብይ እንደዚህ የሚያደርገው። 7ቱን ጥበቃ አንስቶ 7 ዓመት ጽኑ እስራት ፍርድ ሲበይንበት ለምንድን ነው እምቢ ያልከኝ? ነግሬ ነበር ማንም ሰው ቢገል ጉዳይ አይደለም ብዬ ነበር። አንተ ግን መሞት እምቢ ብለህ ይሄ ነው የአብይ መልእክት። እኔ ለአንድ ልጅ አለ እና የአብራ ንጉስን መጠየቅ ትችላለህ። የታየ ጠበቃ ፍርድ ቤት የሚመላለስ ልጅ አለ። አሁን በ9 ክላሽ ይዞ የተያዘ ከዛ 9 ክላሽ ጋር ተይዞ ፍርድ ቤት ቀርቦ ታስሮ ከዛ በኋላ የዋስ የምን ነፃ አውጪ ነው ይሄ? አይ ቲንክ ከኦሮሚያ ነው የተያዘው ይሄ ሰውዬ። እንደው ሰው አንድ ግለሰብ 9 ጠመንጃ ከያዘ እንግዲህ የነፃ አውጪ ግንባር ነው ማለት ነው። ማንን ነፃ ሊያወጣ ነው? ነው ይሄውልህ ጠመንጃ የሚያዘዋውሩ አሉ አይደለም የሚሸጡ እንትንን የሚያደርጉት እና ያ ግለሰብ ተያዘና ፍርድ ቤት ቀረበ እንዲታሰር ተደረገ። በኋላ በዋስ መብት ውጭ ሆኖ እንዲከታተል
ፍርድ ቤቱ ወሰነለት 9 ያሁን አዲስ አበባ ውስጥ እኮ ነው የሆነው በፌደራል የከፍተኛ ፍርድ ቤት ውጭ ሆኖ ኬዙን እንዲከታተል ተደረገለት 9 ታዬ ግን ባለስልጣን ሆኖ አንድ ክላሽ ይዞ ከዛ እና ለምን መሰለ ጉዳዩ አንደኛ ታዬ እኮ ወንጀል የሚሆነው እኮ የህግ ተማሪዎች ይሄንን እንትን ማድረግ ይችላሉ ወንጀል የሚሆነው 3 ነገሮችን ማሟላት አለበት አንደኛ ኢንቴንሽኑን ማየት አለበት አንድ ሰው ለምንድን ነው ያንን ጠመንጃ የታጠቀው ኢንቴንሽኑ አላማው ምንድነው ሁለተኛ ሙከራ አድርጓል ወይ ሰው መግደል ወይ ደግሞ መዝረፍ ሙከራ ወይ ደግሞ ሶስተኛ ድርጊቱን ነው የምታየው ያንን ጠመንጃ ይዞ ሰውን ገሏል ወይ ከዚህ ሶስቱ የታየ ኢንቴንሽኑን ብቻ ነው የምታየው አይደለ ሙከራ አላደረገም ሰውን ለመግደል ወንጀል ለመሆን ማለት ነው አጠቃላይ አንድ ነገር ወንጀል ለመሆን አላማው ነው ኢንቴንሽኑ ታዬ ራሴን ልጠብቅ ነው ብሎ ለሁሉም ለአደባባይ ለአብይ አህመድ ሳይቀር ለባለስልጣናት ሁሉ ራሴን ልጠብቅበት ነው ብሎ ይሄንን ነገራቸው ይሄ እኮ ካንዴ እኮ ከነገረ እኮ ፈቅዷል ማለት እኮ ለምን እሱም ባለስልጣን ስለሆነ ታየም ባለስልጣን እኮ ነው ግን ደግሞ ተናግሯል እሱ ህግ ሰው ስለሆነ እና ከዚህ ከሶስቱም ክራይቴሪያዎች ምንም አይነት እንትን የለም ስለዚህ ታየ ለምንድነው 7 አመት የተፈረደበት ዛሬ አባ ሳሙኤል ይሄ በጣም አስከፊ የሆነ እስር ቤት ነው በነገራችን ላይ አባ ሳሙኤል በጣም በያድግ ጊዜ ነው ተሰራ እንደም ከማዕከላዊ የባሰ በጣም ማታ በጣም ይበርዳል እንትኑ እዛው ውስጥ ደግሞ ይሄ ድምጽ ወደ ውጭ ማስወጣ ሩም ክላሶች አሉ ክፍሎች አሉ ቶርቸር ሩም ማለት ነው እና ጨለማ ጊዜ ማታ ጊዜ ሰውን ቶርቸር የሚያደርጉበት ይሄ ሳውንድ ፕሩፍ የሆኑ ክፍሎች ተገንብቶበታል በጣም መጥፎ ምባል እስር ቤት ነው እና ወደዛ ወሰዱ የታየ ጥፋት ምንድነው አልሞትም በማለቱና ያው ኦብቪየስሊ ከአብይ ጋር መጋፈጡ ነው የፖለቲካ እና የህሊና እስረኛ ነው ታየ ስለዚህ በጣም ነው የተሰማኝ ነገር ግን ያው ማን ጠብቆ ነገር አይደለም አብይ ያደረገው ለምንድነው ታየ ጥፋቱ ምንድነው ከዚህም በፊትም የመጀመሪያ ክሶቹ አንደኛ ከጠላት ጋር አንድ ሆነ ጠላት ብሎ ደግሞ የጻፉት የመጀመሪያ ክሱ ላይ ፋኖና የኦሮሞ ነጻነት ሰራዊት ጋር ሆነ አገርን ካድክ ክደት ፈጸምክ ይላል የመጀመሪያው ክሱ እሱ ውድቅ አደረጉበት እና ያቺ የጠመንጃ ጉዳይ ብቻ ሆነች ከዛ በኋላ ደግሞ አዲስ ክሶቹን መሰረቱበት ወደሱ መጣለው ዶክተር ሚልኬሳ ምክንያቱም ለዛ ሚዲያ አንተም የምትሰራ ስለሆነ ከዛ ሚዲያ ጋር በተያዘ ሆርን ኮንቨርሴሽን የተሰኘ ሚዲያ ላይ ነው አንተም ኢታናም በዚህ መድረክ ላይ ሆናችሁ የተለያዩ ፕሮግራሞችን ታቀርባላችሁ በተለይ ታየ ደንዳን በኢታና በኩል የቀረበበት ፕሮግራም ብዙ ነገሮችን ያሳየን ብዙ ነገሮችን እንድንገልጥ ያደረገ ታየ ደንዳ ምን ያህል የመርህ ሰው እንደሆነ ለአቋሙ የጸና ሰው እንደሆነ ምንም ፍርሃት ውስጥ የሌለ እንደሆነ በጣም ትልቅ እውነት አክብሮት ሰዎች እንዲሰጡት ካደረጉ ቃለም ጠይቆች አንዱ ሆርን ኮንቨርሴሽን ላይ የሰጠው ነው እሱ 3 በዛ ቃለም ጠይቆች 3 ክሶች 3 የክስ ፋይሎች ተከፍቶበታል ነገር ግን እዛው እንደው የመሳሪያው ላይ እንቆይና አቶ ብናልፍ አንዱ ዓለም ምስክርነት ሰጥቷል ሌላ እንደዚህ አንድ ባለስልጣን መላኩ ፈንታ እንደዚህ ምስክርነት ሰጥቷል ያቃሉ ጠበቃና የህግ ባለሙያ አበራ ንጉስ እንደገለጸልኝ ከሆነ ከ14 ነው 15 የቅጣት ማቅለያዎች 10 ተቀባይነት አግኝቷል አለ የቅጣት ማቅለያ አቅርበን ነበር ከ15ቱ 10 የቅጣት ማቅለያ ቀርቧል ዳኛው ራሱ አይቺ ቀላል ጉዳይ ናት ብሎን ነበር አለ
የቅጣት ማቅለያ ቀርቦ ቀላል ጉዳይ ነው ተብሎ በዚህ ላይ ቀደም ሲል በተከስካቸው 3 ነገሮች ከወንጀል ጋር የተያዘ ምንም ነገር ባልተገኘበት በዚህ ወንጀል ላይ ከባድ የሚባለው የመጨረሻ ጣሪያ የሆነውን ፍትህና ፍርድ ነው ተበየነበት። ለዚህ ነው ይሄ የፖለቲካ ውሳኔ እንጂ የፍትህ ጉዳይ አይደለም እንድንል ያደረገው። አብይ አህመድ የፍትህ ስርዓቱን ተጠቅሞ ቂም በቀሉን እንደተወጣ ምንም ጥርጥር የለውም። እንደውም ለምስክርነት ተጠርቶ ነበር፣ አልቀረበም። ስለዚህ ምን ማለት ይቻላል? አሁን እነዚህ ዳኞች ትላንት የህዋትን ዘመን የካንጋሮ ፍርድ ቤት ነው ፍትህ ስርዓት የለም እያለ አብይ አህመድም ራሱ ወጥቶ ሳናስር ማስረጃ እንፈልግም ምናምን የሚል ነገር ተናግሮ ዛሬ ግን እንዲህ አይነት ፍትህን መቀለጃ ማድረጉ እጅግ ያሳዝናል። እንደው ምን ማለት ይቻላል እዚህ ላይ ዶክተር ምልኬሳ? ያ አብይ መጀመሪያ ሲሸውደን ሳናጣራ አናስርም ብሎ ነበር። አሁን ደግሞ እንደው እስር ቤት ውስጥ አርጎ ራሱ ማጣራት አልፈለገም። አንተ ያልከው ታዬ ነብልናልፍ እነ መላኩ ለታዬ መሰከሩ ምንም አላጠፋም ብለው ይሄ በቂ ነበር። በቃ የግድ አብይና አዳነች እንደው መቅረብ አልነበረባቸውም። እነሱ ገብቷል። ግን በህጉ መሰረት መቅረብ አለባቸው። ታዬ እንግዲህ ይሄኛው የሚያሳዝን ነው። ውሳኔውን ራሱ አብይ ነው የሚሰጠው። 7 አመት ለኔ አሁን ደንበላሽ ነው እንደዚህ ያደረገ ለማለት ራሱ ይከብደኛል። ደንበላሽ ነው ወይ ደግሞ እንደው ብሔራዊ ደህንነት ሰዎች ናቸው ይሄንን ያደረጉት ለማለት ይከብደኛል። አብይ ራሱ ነው ይሄንን ውሳኔ የሚሰጠው። ለምን መሰለ? ቀድሞ ተወስኖ የተነገረ ነገር ነው የሚሆነው። ስለዚህ ይሄ ውሳኔው የአብይ አህመድ ነው። 7 አመት ሲወስንባቸው ታዬ ላይ 7 አመት ሲወስን እኔ ከታች የተወሰነ ወይ ደግሞ ዳኞች የወሰኑ ወይ ደግሞ ደመላሽ ገብረ ሚካኤል ወይ ደግሞ ብሔራዊ ደህንነት አካባቢ ሬድዋን ሁሴን የወሰኑ አይመስለኝም። ሙሉ ለምን አንድ ሳምንት ባለፈው ሳምንት መሰለኝ ታዬ ተቀባይነት አግኝቷል ሆርን ኮንቨርሴሽን ኮሜንቱን አየንና ጀግናችን እንኳንም ነገርክን ምናምን ብሎ ስለ ህዝቡ እንደዚህ የህዝብ ድጋፍ ስላለው ተቀባይነት ከሁሉም አቅጣጫ ስላገኘ ከወጣ እኛ ላይ አመፅን ሊመራ ይችላል ብሎ ባለፈው ሳምንት ያው አንደኛ ተቀባይነት ስላገኘ ሁለተኛ ደግሞ እንትንም ልምድም ስላለው እስከ ቤት በዋስትና ከወጣ መንግስትን ይገለብጣል ብሎ አደባባይ በፍርድ ቤት ነው እንግዲህ ይሄንን የተናገሩትና አቃቢ ህጎች። ስለዚህ አሁን በፍጥነት ቀድሞ የተወሰነ ውሳኔ ነው በፍርድ ቤት ለታዬ የተነገረው። ይሄ ነገር ድሮም ይታወቃል። ደህንነቶች ናቸው የሚነግሩ ስንት አመት ፍርድ እንደምታገኝ ደህንነቶች ናቸው ድሮም የሚነግሩ። አሁን ደግሞ እንደው ከደህንነት ሳይሆን ከቀጥታ ከአብይ አህመድ ነው ይሄ ነገር እና ዳኞች ራሱ ቀጥታ ወስኑ ነው የሚባሉት። ወስኑ ወይ ደግሞ ይወሰንባቸዋል ነው። እንደው ዳኞቹ ሰው ቢያገኝና በቤተሰብ በኩል እንደው ዳኞቹ ቢጠየቁ ክላሽ አናታችን ላይ ሆኖ ነው ይሄንን የወሰነው ይላሉ። እርግጠኛ ነኝ እኔ ህሊና ያለው ዳኛ ይሄንን አይወስንም። ዳኛ ሆኖ እንደው 1 ወር የሰራ እንደዚህ አይነት ለአንድ ክላሽ 7 አመት ይሄ ማቅለያ ቅድም ያልከው ማአት እንትን ያለው የወንጀል ክራይቴሪያ አሟላ። ስለዚህ ዳኛ አይደለም የወሰነው።
ዳኞቹ ኦኬ ወስነዋል። አዎ ችሎት ላይ የሚወስኑ ዳኞች ናቸው። ነገር ግን እኔ በቀጥታ በአብይ ትዕዛዝ ነው የሚል እምነት አለኝ መሳይ። አዎ ምንም ጥርጥር የለውም አብይ አህመድ በቀጥታ ያደረገው ስለመሆኑ እኔም ቅንጣት ታክል አልጠራጠርም። አንዳንድ ያገኘናቸው መረጃዎችም ይህንን የሚያሳዩ ናቸው። ነገራችን ላይ ሰውየው በ7 ቁጥር ተለክፏል። 7 ዓመት ከ7ኛ ክፍል ነው ያቋረጠው። 7ኛው ንጉስ ነኝ ይላል። 7 ቁጥር ላይ ቆርቧል መሰለኝ። እችን ቁጥር ሊተዋት አልቻለም። ታዬ ላይም 7 ዓመት ነው የፈረደበት። ለማንኛውም ዶክተር ሚልኬሳ ይህ ሆርን ኮንቨርሴሽን ላይ ታዬ ምንድን ያደረገው? ሐሳቡን በነጻነት ነው የገለጸው። አብይ አህመድ አብይ አህመድ እኮ ያደረጋቸው በድብቅ አወራቸው ከተባሉት እኮ ሁሉ የከፋ ያደረጋቸው ነገሮች እኮ ይከፋሉ። ምን አዲስ ነገር አለው? እንደው ታዬ ምስክርነቱን ለመስጠት አንተ ምስክርነትን ለመስጠት ካልሆነ በስተቀር ያም የመናገር ነጻነታችሁን ተጠቅማችሁ ነው። ምንድነው 3 ፋይል በዛ በእናንተ መድረክ ላይ የተናገረው ተጠቅሶ 3 ክሶችን የተመሰረቱበትና በጣም አስገራሚ ነው። በኢትዮጵያ የፍትህ ታሪክ ውስጥ እንግዲህ እንደ አንዱ አስቂኝ ኮሜዲ የፍትህ ስርዓት ወይም ደግሞ የፍትህ ሂደት ተደርጎ ሊታይ ይችላል የታየ ጉዳይ። ይኸውልህ ሆርን ኮንቨርሴሽን ላይ ታዬ ብዙ ነገር ነው የተናገረው። ብዙ የተደበቁ እውነታዎችን አጋልጧል ታዬ። ለዚህም ነው ታዬ የህዝብ ልጅ የሆነው። ታዬ ከጫፍ እስከ ጫፍ ተወዳጅነት ያገኘው ቅቡልነት ያገኘው ትክክለኛ መሪ ነው የተባለው ለዚህ ነው። ተናግሯል። ሆርን ኮንቨርሴሽን ላይ በሁለቱም ቋንቋዎች ተናግሯል ታዬ እና ከዛ ታዬ ከተናገራቸው ወንጀል ሆኖ ታዬ ላይ የቀረቡት ማለት አብይን ያስደመሙት አብይን እንቅልፍ ያሳጡት ጉዳዮች ክስ ሆኖ የቀረቡ ናቸው። አንደኛ የሶስቱ ክሶች አዳዲስ ክሶች ተደርጎ ተመልምሎ ከዛ አውጥቶ ከሆርን ኮንቨርሴሽን አዳምጠው ኮሜንቶቹን ሁሉ አንብበው የጻፉት እንትኖች ለነገሩ አብይ ራሱ ነው አዳምጠው ምነግራቸው እንደዚህ ይሄንን እንትኑ ሰዱ እዚህ ጋም እንደዚህ ብለዋል ይሄንንም ወንጀል ነው ብሎ አብይ ራሱ ነው የአቃቢ ህጎችን ኦሬንት የሚያደርገው። ለምን መሰለ እኔ ታዬ ላይ የተከፈተ ክስን ካየው አብይን ያሳመመበት ቦታ ነው። ምንድናቸው እነኚህ? የመጀመሪያ ክስ ቁጥር 1 ላይ ለምሳሌ ታዬ ምንድነው ያለው? ምንድነው ወንጀል ሆኖ የቀረበበት? አንዱ የጎንዮሽ ጉዳይ ንትርክ ተውና ተባበሩ አንዱ ናችሁ ወንጀለኛው አንድ ሰው ነው አለ። የኢትዮጵያ ምሁራን የሁሉም ኢትዮጵያውያን ጎንዮሽ ጉዳይ ተው ይቅርባችሁ፣ እሱ የአብይ ሴራ ነው እና ዋናው ላይ አነጣጥሩ ነው ያለ። ክሱ ላይ ምንድነው የተባለው? ኢትዮጵያውያን የጎንዮሽ ጭቅጭቅ ተውና